እንዴት ናችሁ? ይህንን ዜና አይቼ በጣም ደስ ብሎኛል። ምክንያቱ ደግሞ በህገወጥ መንገድ ነዳጅ የሚሸጡ አካላትን የፌዴራል መንግስቱ እንግዲህ በቁጥጥር ስር ማዋል ጀምሯል። እጅግ የሚያበረታታ ነገር ነው። የፌዴራል መንግስቱ ወደ ሐረርስ ቤቱን አያዞርም? ሐረር ከተማ ነዳጅ ከማደያ መግዛት ከቆመ 5 ዓመት ያልፈዋል። ነዳጅ ሐረር ከተማ ውስጥ የሚሸጠው በሃይላንድ እና በጄሪካን ነው። ኔትወርኩ እንደዚህ ነው። ይህ የምትመለከቱት ካሊድ አልዋን ይባላል። የቀድሞ የሐረሪ ብዙሃን መገናኛ ኃላፊ ነው። ይሄኛው ኦርዲን በድሪ ይባላል። የክልሉ ፕሬዝዳንት ነው። በእነዚህ ሁለት ሰዎች የሚመራ ኔትወርክ አለ ሽያጭ ውስጥ እስከታች ህዝብ ጋር እስከሚያደርሰው ማለት ነው። መጀመሪያ ነዳጁ ሲገዛ ያሳየዋችሁ እነዚህ ሁለት ባለስልጣናት ነዳጁን የሚገዙት በዚህ መልኩ ነው። በበርሜል ለሚገዛው በበርሜል ይገዛና ከዛ በኋላ 10 ሊትርም 20 ሊትርም 5 ሊትርም ለሚፈልግ ሰው በዚህ መልኩ ይዘጋጃል ማለት ነው። 1 እና 2 ሊትር ደግሞ ለሚፈልግ ሰው በዚህ መልኩ ይዘጋጃል ማለት ነው። እና ሐረር ውስጥ በዚህ መልኩ ነው ላለፉት 5 ዓመታት ነዳጅ ሲሸጥ የነበረው ማለት ነው። አሁንም በዚህ መልኩ ነው እየተሸጠ ያለው። ዋጋው መንግስት ያወጣው ታሪፍ 100 ከሆነ የሚሸጠው 200 ነው። 150 ከሆነ 300 እንደማለት ነው። እጥፉን ነው የምትከፍሉት። እና ነዳጅ በዚህ መልኩ ነው የሚሸጠው ሐረር ከተማ ውስጥ። ከዚህ በፊት ይሄንን ነገር በማስረጃ ሳጋልጥ የክልሉ ፖሊስ ኮሚሽን አንድ ዜና ሰርቶ ነበር። ዜናውም ሐረር ከተማ ውስጥ በህገወጥ መንገድ ነዳጅ የሚሸጡ አካላት በቁጥጥር ስር ዋሉ ብሎ ዜና ሰርቶ ነበር እና በኤግዚቢትነት እነዚህ ከላይ ያሳየኋችሁ ፎቶዎች ከክልሉ ፖሊስ የተገኙ ናቸው። እነዚህ የነዳጅ ቸርቻሪዎች ስለነሱ ጉዳያቸው በፍርድ ቤት በምን እንደደረሰ የሰማነው ነገር የለም። እነዚህ ሻጮች ደግሞ ድጋሚ መያዛቸው ኦር ደግሞ ምንም በቃ አጠቃላይ ተያዙ ተባለ እንጂ ምንም የሰማነው ነገር የለም። እና ቤት አላቸው። በነገራችሁ ላይ አሁን ለምሳሌ የሐማሬሳውን ከነ ፎቶ ማስረጃ ነው ያወጣሁት። ሐማሬሳ ላይ መሸጫ ቤት አለ። ከዛ መሐመድ ቀቡ የሚባል ከታች አሉ። ደግሞ እስከሱ ድረስ ኔትወርኮች አሉ። በባጃጅ እየዞረ ነው የሚሸጠው። ቤቶች አሉላችሁ። ማደያው ስራው ነዳጅ ሲያመጣ ለባለስልጣኑ በበርሜል መሸጥ ነው። ባለስልጣኑ ደግሞ በእጥፍ ለህዝቡ መሸጥ ነው። ሐረር ከተማ ሲሚንቶ ስለሌለ ለሐረሮቹ ነዳጅ ሲሚንቶዋቸው ነው። የሐረር ከተማው የሚገርማችሁ ነዳጅ ብቻ አይደለም በዚህ መልኩ የሚሸጠው ውሃም። የሐረር ነዋሪ የውሃ ችግር 35 ዓመት ሙሉ ያልተፈታው ለክልሉ መንግስት የገቢ ምንጩ ስለሆነ ብቻ ነው። ለባለስልጣናት የገቢ ምንጫቸው እነሱ ትላልቅ ጉድጓዶች ያስቆፍራሉ። ከእንደገና ከታች የሚመጣ ውሃ አለ ከየረር፣ እሱ ጀጎል ውስጥ ብቻ ነው፣ እዛ አይቋረጥም። ከጀጎል ውጭ ያሉ 12 ቀበሌ ግን በአመት ማለት ነው 5 ጊዜ ውሃ የማያገኙ አሉ። ትደውላላችሁ፣ እነዚህ ባለስልጣን ጋር አሏቸው ኔትወርካቸው። አንዱ ጋር ትደውላላችሁ፣ ታዛላችሁ። 1 ጄሪካን 20 ብር ሂሳብ ነው የሚሰጠው። ምናልባት አሁን ነዳጅ ስለጨመረ ውሃ የሚጨምር ይሆናል እና በዛ ሂሳብ ይሸጣል። ሮቶ ያላችሁ ሰዎች ሮቶ 2000 እስከ 3000 ሮቶ ደውላችሁ ሮቶ ይሞላላችኋል። ውሃ ባይኖራችሁም ግን ለቆጣሪው ትከፍላላችሁ ማለት ነው። ሐረር ከተማ ይሄ እየተካሄደ ነውና የፌዴራሉ መንግስትስ ይሄንን እንዴት ያየዋል? እንዴት ነው የሚታየው? ከዚህ ቀደም በዚህ መልኩ ይሸጡ የነበሩት የነዳጅ ህገወጥ ነጋዴዎች ተብለው የተያዙ ሰዎች በቁጥጥር ስር አዋለን ያሏቸው ሰዎችና የሰሩት ዜናስ ከምን እንደደረሰ ጠይቁልን። አዎ ጠይቁልን። ህዝብ መረረው። የሚገርመው ደግሞ የሐረር የነዳጅ ሽያጭ ወደ ድሬዳዋም ገብቶላቸዋል። የድሬዳዎቹም ከማደያው እየገዙ ብቻ የድሬዳዋን ተመሳሳይ ነገር ተመልሼ እመጣበታለሁ። ሐረር ላይ ግን መንግስት እንግዲህ የሚሰማ አካል ካለ ይስማን። በነገራችን ላይ የሐረር ከተማ ቲቪኤስ ሹፌሮች ራሱ
ከአራተኛ እስከ አንደኛ መንገድ ድረስ እንዳይሰሩ ተደርገዋል። እነዚህ ሰዎች ግብር ከፋይ ናቸው። ለቦሎ ከእንደገና ለሶስተኛ ወገን ኢንሹራንስ ይከፍላሉ። ይሄ ሁሉ መክፈላቸው እንዳይሰሩ ከተከለከለ ይሄ ሁሉ ግብርና ሌላም ነገሮችን ወጪዎችን ኢንሹራንስ ቦሎ ምናምን ለምን ይገዛሉ? መንግስት ወይ ህዝቡ ተቸግሯል። የምትሰሙ አካላት ካላችሁ ሀረር ላይ ህዝቡ ተቸግሯል። ሀረር ላይ እንደ ጅብ የነገሰ የለም። የሰው ዘር ተረስቶ ጅቡ በፓርላማ ተወካይ እንዳለው ነግሬያቸዋለሁ። ጌታ ሆይ አይናችን እያየ የሰው ዘመን አልፎ የጅብ ዘመን መጣ። ለዛሬው ይበቃኛል።